ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን እንሆ ተጀምሯል። በዛሬው የሰንኮፍ ፕሮግራማችን ልናነሳ ያወደነው ሰፋ ያለ ሐሳብ ነው። ስለ ትውልድ ግንባታ ልናነሳ ወደናል። የትውልድ ግንባታ ብለን ስናነሳ በውስጡ የተለያዩ ሐሳቦች የሚነሱበት እንደዚሁም ደግሞ አገርን አገር አድርገው ሊያስቀጥሉ የሚችሉ ጉዳዮች በትውልድ ግንባታ ውስጥ እያለፉ ትልልቅ ተአምር የሚመስሉ ጉዳዮችን የሚሰሩ የሚፈጥሩ እንደሆኑ ይታወቃል። በትውልድ ግንባታ ሀገር ጠንካራ ስትሆን ሀገር መድረስ ለምትፈልግባቸው ዓላማና ሐሳቦች ለመዳረስ ብርቱ መንገድ ሆኖ የሚያገለግል ጉዳይ እንደሆነ ይታወቃል። ከዚህ አኳያ ኢትዮጵያ የቀደመ ሁኔታዋ እንደዚሁም ደግሞ አሁን ያለንበት ከትውልድ ግንባታ አኳያ እየተከናወኑ ያሉ ስራዎች እንደዚሁም ውስጡ ላይ ደግሞ ያሉ ሰንኮፎች ምንድናቸው በሚል ልናነሳ ወደናል። ከዚህ አኳያ ሐሳባቸውን ያካፍሉናል ብለን እንግዳ ጋብዘናል። እንግዳችን ዶክተር ኢንጂነር እሸታየሁ ክንፉ ከኛ ጋር ናቸው። በሐዋሳ ዩኒቨርሲቲ የከተማ ፕላኒንግ ተመራማሪ መምህር ነበሩ ከዚህ ቀደም። በአሁኑ ሰዓት ደግሞ የአዲስ አበባ ስትራቴጂክ ፕሮግራሞች ማኔጅመንት ጽህፈት ቤት ኃላፊ ሆነው እያገለገሉ ነው። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። ዶክተር ኢንጂነር እያልኩ ነው የምቀጥለው? እንዴት እያልኩ ነው የምቀጥለው? በቂ ነው እሸታየሁ፣ በቂ ነው። እሺ፣ በጣም ነው የማመሰግነው። ዛሬ እንግዲህ የተገናኘ ነው የትውልድ ግንባታ ሐሳብ ከምን የሚነሳ እንደዚሁም ደግሞ በትውልድ ግንባታ ሂደት ውስጥ ሀገር ጠንካራ ሆና ስትታይ ምን አይነት ነገሮችን ማሳካት ትችላለች የሚሉትን ጉዳዮች፣ እዚህ ውስጥ ደግሞ ያለብን ሰንኮፍ ምንድነው፣ በአሁኑ ሰዓት ደግሞ እየተከናወኑ ያሉ በጥንካሬነት ሊነሱ የሚችሉ ጉዳዮችስ እንደምን ይታያሉ፣ እንደምን ይቃኛሉ በሚል እርስዎን ጋብዘናል። ስለመጡ እናመሰግናለን በድጋሚ። እኔም አመሰግናለሁ። ወደ መጀመሪያው ጥያቄያችን መነሻ አድርገን የምንወስደው የልጆች ሁለንተናዊ እድገት ወይም ደግሞ ሆሊስቲክ ዴቨሎፕመንት ብለን የምናነሳው ስንል ራሱ ሐሳቡ ምንድነው፣ ጉዳዮቹስ በውስጡ የሚካተቱ ነገሮችስ ምንድናቸው በሚል መነሻነት እንውሰድ። አመሰግናለሁ። የልጆች ሁለንተናዊ እድገት የምንለው ነገር ከሰው ሁለንተናዊ ማንነት የሚመነጩ የሰውን የህይወት ዘርፎች ወይም የህይወት ገጽታዎችን ታሳቢ ያደረገ የእድገት ሁኔታ ነው። የዘርፉ ባለሙያዎች የሰውን ማንነት በተለያዩ ገጽታዎች ይከፍሉታል። ዋና ዋናዎቹ እና ሁላችንም የምናውቃቸው በአብዛኞቻችንም የሚወሰዱት የሰዎች አካላዊ እድገት የሚባለው ነው። ሰዎች በአካል የማደጋቸው አቅም ነው። ሁለተኛው ደግሞ የሰዎች ስነ ልቦናዊ እድገት ወይም ደግሞ የአእምሮ ውቅራቸው የአእምሮና የአስተሳሰብ ዘውጋቸው ማንነታቸው የሚያድግበት ክፍል ነው። ሶስተኛው ማህበራዊ እድገት የሚባለው ነው። ሰው ከሰው ጋር ስለሚኖር፣ ሰው ከአካባቢው ጋር ስለሚኖር፣ ሰው በተለያዩ ሁኔታዎች ስለሚኖር በዚያ ውስጥ ተገቢውን ማንነትና ስብዕና ይዞ የማደግን ገጽታ የሚቃኘው ነው። ከፍ ሲያደርጉ ደግሞ የሰዎች መንፈሳዊ እድገት የሚባለው ነው። መንፈሳዊ የሚለው ሃይማኖታዊ ከሚለው አንጻር ብቻ የማይታይበት ነገር ግን ሰው ውስጣዊ ማንነቱ ሲዋቀር ያንን የሚገዛውን ስብዕናውን የሚያሳድግበት ስፍራ ነው እና እነኚህ አራት ዋና ዋና ገጽታዎች ተደርገው ይወሰዳሉ። እነኚህ አራት ገጽታዎች ከጽንስ በፊት ጀምረው ነው መቃኘት የሚጀምሩት ተብሎ ይታመናል። እናት ወይም ወላጆች ለጽንስ መዘጋጀት ሲጀምሩ ጀምሮ በማህፀን አካባቢ፣ በቤት አካባቢ፣ በውስጣዊና በውጫዊ ከባቢ ከሚደረገው ዝግጅት ጀምሮ በዚህ ላይ ያላቸው ተጽዕኖዎች አሉ። በጽንስ ወቅት ደግሞ ይበልጡኑ ህይወት ከተጸነሰበት ጊዜ ጀምሮ ለዚያ ጽንስ በሚደረግ ክብካቤ በኋላም እስከ እድሜ ዘመን ሁሉ ቢያንስ በእነኛ አራት ገጽታዎች የሚታዩ እድገቶች የሰው ሁለንተናዊ እድገት ተደርገው ይወሰዳሉ። በዋናነት የነኚህ ገዥ የሚሆነው በተለይ የአእምሮ እድገት የሚባለው ነው እና ያኛው የአእምሮ እድገት መንፈሳዊ እድገት ተደርጎ ሊታይ የሚችለው በከፊል ልጆች ከተጸነሱበት ጊዜ ጀምሮ በሚደረግ ክብካቤ የሚወሰድ በመጀመሪያዎቹ 1000 ቀናት ደግሞ 80% የሚጠናቀቀው ነው እና ትልቅ ጥንቃቄ የሚወሰድበት ነው የልጆች ሁለንተናዊ እድገት የሚባለው ከነኛ 4-5 ገጽታዎች አንጻር የሚታየው። በእነዚህ ሚዛን ውስጥ እኛ ብንገባ የትኛው ላይ እንገኛለን? እንዴት ባለው ሁኔታስ ነው ደግሞ የመጣ ነው የሚለውን እስኪ እንፈትሽ። ደግሞ ያለብንም ሰንኮፍስ ውስጥ ምንድን ነው? እንግዲህ ትንሽ ያከራክራሉ። ለገጽታ ግንባታችንም ራሳችንንም ለመውቀስ የማይመቹ ነገሮች አሉት። ግን በጥቅሉ በአንድ ነገር መስማማት እንችላለን። የኛ ሀገር በጣም በርካታ የሆኑ የሚደነቁ የሚከበሩ የልጆች አስተዳደግን የሚቃኙ ልምምዶች አሉት። ፍቅርን ያጋራንበት፣ ማህበራዊ ነገራችንን የቃኘንበት፣ ሀገራዊ ስብዕናችንን ኢትዮጵያዊነታችንን ያንጸባረቅንበት፣ ጀግኖች የሆንበት
የእድገት ልምምድ አለን በበጎ ጎኑ ሊነሳ የሚችል። በቀድሞው ዘመን ደግሞ በነበሩ እድሎች ወይም ባላገኘናቸው ዘመናዊነቶች ምክንያት አካላዊ እድገታችንንም መልካም ያደረጉ ጠንካሮች ያደረጉ በሩጫም በምንም የተገለጽንባቸው አይነት ማንነቶች አሉን። ሊታበሉና ሊካዱ የማይችሉ ድካሞችም አሉን። የሁለንተናዊ እድገት ግንዛቤ ስላሌለን እድገት መቼና እንዴት እንደሚከናወን በተገቢው አለመጨበጣችን፣ የልጆችን ሁለንተናዊ እድገት የሚቃኙ ነገሮችን በእውቀት ባለመስራታችን ምክንያት ደግሞ በልጆችም በአዋቂዎቻችንም እድገት ላይ ማንነት ላይ ቀላል የማይባል ጫናና አደጋ ያሳረፉ ነገሮች አሉ። በጣም ለጥጠነው አይኪዩአችን እንደዛ ነው እንደዚህ ነው ከሚለው ስታቲስቲክስ ጋር ባለስማማም ግን በአዲስ አበባ አካባቢ በአዲስ አበባ ከተማ በ2019 ዓ.ም የተደረገ አንድ ጥናት የሚያሳየው በአንዳንድ አመላካቾች የህፃናት ሁለንተናዊ እድገት 13% አካባቢ ከተገቢው ይወጣ ይላል፣ ኦፍ ትራክ ይሆናል የሚል ስታቲስቲክስ ግልጽ አድርገን አይተናል። ያንን መሰረት ያደረገ ስራ ይሰራል አዲስ አበባ ከተማ አስተዳደር። ቀላል ስንኮፍም የለንም። በተለይ ደግሞ በተለያዩ የፖለቲካና የርዕዮተ ዓለም ለውጦች ውስጥ ቶሎ ቶሎ በማለፋችን ምክንያት እያንዳንዱ የጣለብን አሻራ፣ ችግሮቻችን የፈታንባቸው መንገዶች እነኚህና ደግሞ ተገቢ የሆነ የተዋቀረ የልጅ አስተዳደግ ስርዓት አለመዘርጋታችን፣ ያንን የሚደግፍ ስርዓት አለመኖሩ፣ ያንን የሚደግፍ መሰረተ ልማት አለመልማቱ ወዘተርፈ በእድገትና በሁለንተናዊ ማንነታችን ላይ ያሳረፈው ጫና ቀላል አይደለም። የዚያ ስንኮፎችም እዚህም እዚያም በግልጽ ይታያሉ። ተጣልተን መታረቅ ያቅተን የለ አሁን አንዳንድ ነገር ቁጭ ብለን ተነጋግረን ልዩነት መፍታት ያቅተናል። በየጥጉ የምናየው መረር ያለ ነገር ከበድ ያለ ነገር የሚመጣው ትላንት ባላካበት ነው ማንነት ነው፣ ትላንት ባላዳበር ነው ስብዕና፣ ትላንት ባልዘራ ነው ዘር ምክንያት የበቀለ ነው እና ቀላል ስንኮፍ አለው ብዬ አላምንም። ቁጥሮቹ አከራካሪነታቸውም ሆን ተብሎ በዛ ጫና ለመፍጠር የሚደረገው ጥረትም እንደተጠበቀ ሆኖ ግን የማይታበሉ የማይታለፉ ድካሞች አሉ። የትውልድ ግንባታ ተብሎ ሲታሰብ በጣም ሰፊ ሀሳብ ነው። ጥያቄውም የትውልድ ጥያቄ ነው የሚሆነው። ከስርዓት ጋር ብቻ የሚገናኝም አይደለም። በትውልድ ግንባታ ሂደት ሀገረ መንግስትና ብሔረ መንግስት ግንባታ ላይ የነበረው አስተዋጽኦ ውስጡ ደግሞ ያለው አንድምታ ምንድን ነው ብለን ማንሳት እንችላለን? ትውልድ የእድሜ ሰንሰለት ነው አይደል? አንድ ትውልድ ያለፈውን የአሁኑንና የሚመጣውን የሚያሰናስል ባህሪ አለው። የአሁኑ ትውልድ የምንለው እንደየደረጃው ይለያያል። ለምሳሌ የአሁኑ ትውልድ በየትኛው ካታጎሪ እያደገ በሚመጣው ካታጎሪ ነው አክቲቭ ሆኖ ኦፊስ ላይ ስራ ላይ ያለው ወይስ አውት ጎይንግ የሆነው ነው ብሎ በአንድ ትውልድ ሶስቱም ማቀፍ ነው። አይ ቲንክ ለውይይታችን መነሻ የምናደርገው አፕካሚንግ ትውልዱም ቢሆን በእኔ እምነት አፕካሚንጉ ትውልድ አሁን አክቲቭ በሆነው ትውልድ ጫና ስር አለ። አክቲቭ የሆነው የአፕካሚንጉ ባለቤት የሆነው ወላጅ የሆነው አሳዳጊ የሆነው ትውልድ እየመጣ ያለውን ትውልድ ይቀርጸዋል። ስለዚህ ስንከፎቻችን በሶስቱም ደረጃ ውስጥ ይታያሉ። እየሄደ ያለው ትውልድ በራሱ ዘመን በደረሰበት ጫና ከዛ ጫናና አደጋ ባለመፋታቱ ምክንያት አክቲቭ በሆነው ትውልድ ላይ የሚያሳድረው ተጽዕኖ ቀላል አይደለም። አክቲቭ የሆነው ትውልድም ስለሚመጣው ትውልድ ያለው ግንዛቤ፣ የዘረጋው ስርዓት፣ ያዘጋጀው መሰረተ ልማት ወዘተርፈ መልክ ካልያዙ የሚመጣውን ትውልድ ይጎዳሉ። ስለዚህ አክቲቭ የሆነው ትውልድ ትላንት የቤት ስራውን የሰራው ትውልድ በተገቢው ደረጃ ባለመስራቱ ጫና ውስጥ ነው ያለው። ራሱን ለማረም በሚቀጥለው ትውልድ ላይ ደግሞ እዳውን ላለማስተላለፍ እና ምንዳ ለማድረግ እድል አለው። እኔ ከዛ አንጻር ሲታይ አሁን የተጀመሩ ስራዎችን ነው አፕሪሺየት የማደርገው። አክቲቭ የሆነው ትውልድ በሚመጣው ትውልድ ላይ እኔ የከፈልኩት ዋጋ እንዳይከፈል ብሎ ስራ እየሰራ ነው ወይ ብለን ስንመዝን አዎ ብዬ ወስዳለሁ። የስ ተገቢው ስራ ተጀምሯል። ሰፊ ነው፣ መሰረተ ብዙ ነው፣ ብዙ የቤት ስራ አለብን። ነገር ግን ስንኮፉን መንቀል የሚያስችል አይነት ስራ አክቲቭ ትውልድ በልጆቹ ላይ እየሰራ ነው። ይሄንን እንግዲህ ከሀገረ መንግስት ግንባታ ጋር አያይዘን በአንድ ማሳያ ላሳይሽ። ዘመናዊን ኢትዮጵያ መገንባት ስንጀምር የከተሞች መስፋፋት በበቂ እውቀት በበቂ መሰረተ ልማት ባለመታገዙ ከተማ ማለት በብሎኬት በተሰሩ በጥብቅ አጥር በታጠሩ ቤቶች ውስጥ በቴክኖሎጂ በተደገፈ ሳሎን በተመቸ ወንበር የመኖር ዝንባሌን ኢንትሮዲውስ አደረገ።
ይሄ መስክ ላይ ቦርቁ የነበሩ ሰፈር ውስጥ ይጫወቱ የነበሩ ልጆችን ወደ ሳሎን መለሳቸው፣ ከስክሪን ጋር አሰራቸው። ከስክሪን ጋር ያላቸው ቆይታ አእምሯቸው ላይ የሚያመጣውን ጫና፣ አካላቸው ሜዳ ላይ ባለመቦረቁ በአካላቸው ላይ የሚፈጠረውን መጎዳት፣ ሜዳ ላይ ሲቦርቁ ከእኩዮቻቸው ጋር ፍቅርን፣ መጋጨትን፣ መታረቅን አለመማራቸው በጣም ግለኝነት ወደ ጫፍ እንዲወጣና ማህበራዊ እድገታቸው እንዲቀጭጭ አደረገ። እቺ አንዷ ማሳያ ናት። ወደ ትምህርት ቤት ስንሄድ ከውጭ ሀገር ያመጣናቸው ፔዳጎጂካል ስርዓቶቻችን ተማሪዎች በለጋ እድሜያቸው ወይም በእንጭጭ እድሜያቸው ዴስክ ላይ ቁጭ እንዲሉ መምህር ቾክ ይዞ ሌክቸር እንዲያደርግ አደረገ። ስለዚህ ይሄ በልጆች አካል ላይ በአቴንሽን ስፓናቸው ላይ ወዘተርፈ ትልቅ ጫና ፈጠረ። አንዱ ተማሪ አንዱ አስተማሪ ብቻ አደረገ። ኢንቫይሮንመንቱን አጠበበው በጣም። ከዚህ አንጻር ማየት እንችላለን። ወይም ደግሞ ልጆች ቅድመ አንደኛ ደረጃ ትምህርት ላይ የሚያሳልፉት ጊዜ ቅኝቱ ልክ አልነበረም፣ ስርዓቱ አልተዋቀረም፣ አክሰሱም አልነበረም። ፎርዛት ማተር ድሮ ወይ ቄስ ትምህርት ቤት እንሄዳለን፣ መሀል ላይ የተወሰነ ኬጂ የሚባለው ስርዓት መጣ። ይሄ አለመስፋፋቱ ወዘተርፈ ትውልዱን ወይ በአእምሮ ወይ በአካል ወይ በማህበራዊ ግንኙነቱ እንዲጎዳ እያደረገው መጣ። ይሄ እንግዲህ ኢኮኖሚያችን ላይ ይንጸባረቃል። ይሄ ሄዶ ወደ ሀገረ መንግስት ወደ ብሔረ መንግስት ግንባታ ስናመጣው በታጠረ ቤት ውስጥ ብቻውን የኖረ ከስክሪን ዓለም ጋር ያደገ ከሰው ጋር እየተጣላ ከእኩዮቹ ጋር እየተጣላ እየተጋጨ እየታረቀ እየቦረቀ እየጠነከረ ያላደገ ልጅ ወደ ላይ ሲመጣ በአካላዊ ጤንነቱ ጥያቄ ውስጥ መግባቱ አይቀርም። ማህበራዊ ጤንነቱ ከልክ በላይ ግለኝነት ሰፍቶ ተጣልቶ የማይታረቅ መሆኑ አይቀርም። በአእምሯዊ ግንኙነቱም ስናይ ሌክቸር ቤዝድ የሆነ ከአንድ ሳይድ የሚመጣ እንጂ ሁለንተናዊ ቅኝትን ተሳትፎን ያማከለ ህይወት መለማመድ ይከብደዋል። ይሄ ያለፈው ዘመናችን ስንኮፍ ነው። ፖለቲካ ውስጥ ብትሄጂ እንደዛ ነው። እንቸገራለን። አሁን ቁጭ ብለን አንነጋገርም። ቅር ሲለው ጫካ ካልሄድኩ ይላል። ተነጋግረን ንፍታ እባክህ ተቀምጠን ልዩነታችን እንቻቻል። ትልቅ የትውልድ የቤት ስራ ለአክቲቭና ለአውትጎይንጉ ትውልድ ይሄ ወደዛ እንዳይሻገር በአዲስ አበባ ደረጃ እንኳን የማውቀውን ባነሳ ኮምፕሬሄንሲቭ የሆነ የተቀናጀ በአራቱ በአምስቱ የሰው ሁለንተናዊ ማንነት ላይ ያተኮረ የመጀመሪያዎቹን 1000 ቀናት ወይም 3 ዓመታት ለመዋጀት ያለመ የቀዳማይ ልጅነት ልማት ፕሮግራም ጀመር ነው ማለት ነው። በጣም ብዙ ስራዎች ናቸው የሚሰሩት። እሱ ወደ ኋላ ላይ በደንብ ፕሮጀክቶቹን በደንብ የምናነሳ ይመስለኛል። እዚህ ውስጥ ግን ያለብን ችግር ደግሞ የልጅነት አለፍ ሲል ደግሞ የወጣትነት ዓለምን የምናይበትና የምንረዳበት መንገዳችን ሰንኮፍ አለበት ተብሎ ይቀመጣል። ስለተገኘም ብቻ መኖርን የምንታደልበት አይነት ሁኔታዎች እንዳሉም እናስተውላለንና ከዚህ አኳያ ያለብን ችግር እይታችን ላይ ያለብን ሰንኮፍ ምንድን ነው ብለን ማለት እንችላለን? በፕሬዠር ውስጥ እኮ ነው ልጆች የምንወልደውና የምናሳድገው። አንዱ ፕሬዠር አሁን ቀነሱ እንጂ እኮ የድሮ ስሞችን ለልጆች እናወጣቸው ነው። በቅርቡ ከውጭ ሀገር ሰዎች ጋር በጣም ከ2 ሳምንት ውስጥ ከውጭ ሀገር ሰዎች ጋር ስብሰባ ላይ ስንቀመጥ የአያቴ ስም ተስፋዬ ነው እና የአንዱ ተሰብሳቢ ሰው ከብዙ ዓመት በፊት አውሮፓ አብሯት ስለተማረ ኢትዮጵያዊ ይነግረኛልና ስሟ ገነት ተስፋዬ ነው። የዛች ሴት ስም ተስፋዬ ኮመን ኔማችሁ ነው ምንድን ነው አለኝ። አይ ቲንክ ያቺ ገነት ተስፋዬ የኔ እናት እኩያ ትመስለኛለች አብሬው ካወራሁት ሰው ጋር እና የሁለታችንም አያቶች ልጅን እንደ ተስፋ የሚያይ የሴኩሪቲ ሲስተም ማለት ልጅ ነው ብሎ የሚያስብ ማህበረሰብ ዘመን ናቸው። የዛ ኮንቴምፖራሪ ናቸው ማለት ነው። አንዱ የመውለዳችን ምክንያት እሱ ነው። በጣም ልጅ እንወዳለን ኢትዮጵያውያን። በእውነት ለልጆቻችን የምንከፍለው ዋጋ የትየለሌ ነው፣ የማይገመት ነው። ግን ስርዓታዊ አይደለም፣ ሲስተማቲክ አይደለም። የት ጋር ልጆቻችን እንደምንደግፋቸው የት ጋር ፖዚቲቭሊ ለነገያቸው ኮንትሪቢዩት እንደምናደርግ አናውቅም። አዲስ አበባ ላይ ባደረግነው ጥናት አንዱ 13% የልጆች የሆኑ ህፃናት የእድገት ኦፍ ትራክ የመሆናቸው ምክንያት ተደርጎ የታሰበው የልጅን እድገት ሁለንተናዊ እድገት እንዴት እንደምናነሳሳ አናውቅም፣ እንዴት ፖዚቲቭሊ ዲሲፕሊን እንደምናደርግ አናውቅም ወዘተርፈ። ይህን ሪቨርስ የሚያደርግ ስራ እየሰራ ነው አዲስ አበባ ላይ። አንቺ ወዳልሽው ነገር ስንመለስ ልጆችን በጣም ፕሬዠራይዝ እናደርጋለን። ለምን እንደወለድናቸው፣ እንዴት እንደሚያድጉ፣ በእድላቸው እንደሚያድጉ እየነገርናቸው ማደጋቸው ሳያንስ
ከዛ በኋላ ሌላው ጥያቄ ምን ለመሆን ትፈልጋለህ? አሁን ትንሽ እየተሻሻለ እንደሆነ ቢገባኝም ምናልባት በእኔ ዘመን ወይም ከኔ በፊት ባለው ዘመን ትልቅ ፕሬሸር ነው ፓይለት ለመሆን ኢንጂነር ለመሆን እንትን ለመሆን ነው እንጂ ልጆቹን ኮንፋይን የምናደርጋቸው ውስጣቸው ያለው መክሊት ምንድነው፣ እንዴት ነው የሚያድጉት፣ ማንነታቸው እንዴት ይቀረጻል ብሎ ሼፕ የሚያደርግ ሰው የለም። በተሰጠው መክሊት እንዲሰራ ውስጡ ያለውን ፖቴንሻል አውቆ እንዲገልጥ ሳይሆን እዳውን ለመወጣት የሚታገል አይነት ትውልድ እንዲፈጠር አደረግን። ይሄ ቀላል አይደለም። ከዛ ባሻገር በርካታ ግን በጎ ነገሮች ደግሞ አሉ። እንዳልኩሽ በተለይ በገጠሪቱ ኢትዮጵያ እንደዚህ እኛም በብሎኬት ሳንታጠር በፊት በነበረ ሁኔታ ውስጥ ልዩነት ላይ የማይታገል ልዩነት ላይ ኢንፈሳይዝ የማያደርግ አንድነት ላይ፣ ፍቅር ላይ፣ ህብረት ላይ እነዚህ የእንትና ቤት ቂጣ በልተን እዛው ውለን አድረን ተጫውተን ሁሉም የኛ የነበረበት ዘመን በሆነ መንገድ ከኛም የተወሰደበት ሁኔታ አለ። እነኚህን ለቅሞ ስንኮፎችን መንቀል የሚጠይቅ ይመስለኛል። የጋራ አስተሳሰቦች ልናሳርፍባቸው የሚገቡን ጉዳዮች አሉ። ለምሳሌ ልጆችን ብንመለከት ልጅ ከየት ተነስቶ የት ይደርሳል፣ እንዴት ይደርሳል እና በምን መደላደል ይደርሳል የሚሉ ጉዳዮች የጋራ አስተሳሰብ የሚሆኑ ጉዳዮች መሆን እንዳለባቸው በተለያዩ ጥናቶችም የተቀመጡ ናቸው። እንደዚሁም ደግሞ ሰለጠኑ አደጉ ብለን ባልናቸው ዓለማት ደግሞ የጋራ መግባባቶች አሉ። የትኛው እድሜ ላይ ምን አይነት ባህሪ ያሳያል፣ የትኛው ሁኔታ ላይ ምን አይነት መንገድ አለው። እንደዚሁም ደግሞ እኛን የሚያስደንቁን አንድ ቤተሰብ ላይ ሌላውን የማያስደንቁ፣ ሌላውን የሚያስደንቁ እኛን የሚያስደንቁ የተለያየ የተበታተነ አካሄዶች አሉንና ወደ ጋራ መግባባትና ወደ አንድ ጠረጴዛ ለመምጣት የሚደረጉ ጥረቶችስ ምን ይመስላሉ? ከዚህ ቀደም የነበሩትንም በመፈተሽ መንገድ ውስጥ በጣም በጎ ነገር አለን። አልተቀመሩም። ሌሎቹ እኮ ከኛ ማይሻሉ የነበሩበት ዘመን ነበራቸው። ግን በሂደት ሁለት ስራ ሰሩ። አንዱ ከራሳቸው ልምምድ ውስጥ ከራሳቸው ማንነት ውስጥ ቀምረው አወጡ። ይሄኛው ምን አስተዋጽኦ ያደርጋል፣ ይሄኛውስ ምን ጉዳት አለው ብሎ ቀመሩት፣ ስርዓታዊ ያደረጉት። ሁለተኛ ከሌላው ተማሩ። ስለዚህ የቀዳማይ ልጅነት በዩ የልጅነት እድሜ በዩ የትምህርት ስርዓታቸውን በዩ ሬዚስታንት ሳይሆኑ ለእውቀት በራቸውን ሳይዘጉ ለስልጣኔ በራቸውን ሳይዘጉ ከራሳቸው ከሌሎቹም ተማሩና የተሻለ የሚባለውን ስርዓት ቀመሩ። እኛ የሚጎለን ይሄ ነው። ስርዓታዊ ነገር የለንም። ቅድም የምልሽ በኢትዮጵያ የልጅ አስተዳደግ ጥበብ ውስጥ ልጅነትን ዋጅቶ ወጣትነትን አጉልቶ ጉልምስናን የሚያበረታ በጣም በርካታ ደግ ልምምድ አለ። አክሮስ ዘ ቦርድ በባህሎች ውስጥ አልተቀመሩም፣ አልለቀምናቸው። እነሱም ባለመልቀማችንና ስርዓታዊ ባለማድረጋችን ለሌሎች እውነቶች እንጋለጣለን፣ ጥራዝ ነጠቅ እንሆናለን። በተለይ በዚህ ዘመን በፖስት ሞደርኒዝም ሁሉም ሚዲያ ክፍት በሆነበት ዘመን አንድ ዘመን ኢትዮጵያ ውስጥ ዲሽ የሚባለው ቴክኖሎጂ ወረርሽኝ ሲሆን አብዛኞቹ የኢትዮጵያ ህጻናት አረብኛና ሌሎች የውጭ ቋንቋዎችን አውቶማቲካሊ የመልመድ እድል አላቸው። ቋንቋ ብቻ አይደለም አብሮ ወደ ውስጥሽ የሚገባው፣ ከቋንቋው ጋር ስነ ልቦናው፣ እሳቤው፣ መረዳቱ አብሮ ይመጣል። ከዛ የኛ አለ ያ አለ ድብልቅልቁ ይወጣል ማለት ነው። ሰው እነኚህን የሚገራ ተቋማዊ አሰራር፣ ተቋማዊ ስራ፣ ተቋማዊ ባህል አልዘረጋንም። ይሄ የባለፈው ግድፈታችን ነው። ሁለተኛው ችግራችን ደግሞ ያንን ለማረም የሚሰሩ ስራዎችን ደግሞ አንጠቀም። አሁን አንድ ማሳያ ባሳይሽ የአዲስ አበባ ከተማ አስተዳደር 5000 የፓሬንታል ኮችስ የሚባሉ በየቤቱ እየሄዱ ስለ ልጅነት በተለይ 1000 ቀን ለመዋጀት ምክንያቱም የሰው አእምሮ የሰው ስነ ልቦና በእነኛ 1000 ቀናት 80% ስለሚያድግ ያን የሚሰራ ስራ የቀረውን ዘመን በሙሉ ስለሚገዛ ያንን መዋጀት የሚያስችል ትልቅ ኢንቨስትመንት ዲተርሚን አድርገን ላክን። 12000 አካባቢ የሚደርሱ የመጫወቻ ቦታዎችን ለማልማት እንታገላለን። እና በእነኚህ ውስጥ የሰውን ተሳትፎ ስናይ አንዳንዴ ያሳዝናል። የሚያሳዝነው ለምንድን ነው? ለሱ ብሎ በየበሩ እየዞረ ሄዶ የሚያንኳኳውን ይህንን ኢንቨስትመንት ስንት ሰው አንደርስታንድ አድርጎ ተጠቀመው ሲባል ፈታኝ ነገሮችን እንረዳለን። አንዳንድ ሪያክሽኖች ያስፈራሉ። ይሄ ከምንድን ነው የሚነሳው? ወይ ከራሳችን በጎውን ለቅመን ባለማወቃችን፣ ካልሆነም ከሌሎች የሚመጣውን የተቀመረ ነገር አለመውሰዳችን፣ ከሁለቱ ደግሞ ብለንድ አድርገን አዋህደን የልጆች አስተዳደግ ስርዓት ትውልድ ነው። የልጆች አስተዳደግ ስንል የዛሬ አስተዳደግ እድሜ ዘመኑን ሁሉ እንደሚከተል በአንድ ልጅ ላይ የሚኖረን ኢንቨስትመንት ወይም ትክክለኛ ስራ ያ ልጅ ነገ በሀገር ውስጥ በሀገረ መንግስት ውስጥ በብሔረ መንግስት ውስጥ በሚጫወታቸው ሚናዎች ሁሉ
እንደሚንጸባረቅ አምነን ባለመስራታችን የሚፈጠር ችግር ነው። አምነን ስንሰራም ውጤቱን በዚያው ልክ እናጣጥማለን። ትልቁ ችግር እያጋጠመን ያለው ከራሳችን ተቀምሮ የመጣ ከሌሎች የምንማራቸውን አዋህደን የልጆች አስተዳደግ ስርዓታችን እንዲሁን ባለማለታችን ይመስለኛል። በአገረ መንግስት ግንባታችን የነቃን እንደሆንን ይታወቃል ከጥንቱም በአሁኑም ደረጃ ስንመለከት። ነገር ግን የብሔረ መንግስት ግንባታችን ላይ የጎደሉብን ነገሮች ይበዛሉ ተብለው የሚቀመጡ ነገሮች አሉ። ከዚህ አኳያ ምንድነው በእነኛ መንገዶች አለመገንባታችን አሳጥቶናል ብለን የምናስቀምጣቸው ነገሮች? ምክንያቱም ከትውልድ ግንባታ ሀሳብ ጋር የሚገናኝ ጉዳይ በመሆኑ ምንድን ያጣነው? የትውልድ ግንባታ ለመመዳችን አንድ ዘርፉ በሀገረ መንግስት ሲሻገር በብሔረ መንግስት ነው የሚገለጸው። በሀገረ መንግስት ግንባታ የተሻልን የሆንበት ምክንያት ምንድን ነው? በእኔ መረዳት ስንፈትሸው ትውልዱን በዘመናት መካከል ስንገነባ ኤክስኪዩዘብሊ ያለ ይቅርታ ኢትዮጵያውያን የምንደነቅበት ነገር ትውልዱ ሀገሩን እንዲወድ አባቶቹ እንደሞቱላት አርበኞች እንደሆን ጣሊያንን እንዳሸነፍ ኢትዮጵያ 3000 4000 5000 እያልን እንደተረክንለት በዛ መንፈስ ያሳደግነው ልጅ በሀገረ መንግስት ግንባታ ውስጥ ብርቱ ነው። አክሮስ ዘ ይርስ ኢትዮጵያዊ ያለፉት ጥቂት ዓመታት ብርቱ ሰልፎች ውስጥ እንኳን በሀገሩ ጉዳይ ላይ አይደራደርም። ለምንድን ነው ሲባል ከታች ጀምረን ይሄንን ትርክት ተክለንበታል። ስለዚህ አእምሮውን በደንብ ሰርተነዋል። ጀግና ነህ፣ የአባት ልጅ ነህ፣ እንደዚህ ነህ፣ እንደዛ ነህ እየተባለ ያደገ ልጅ ስለሆነ ያንን ሆኖ ሀገረ መንግስቱን ሲያጸና ታያለሽ። እንደዚህ አይነት ሶሊድ የሆነ ስራ ግን በብሔረ መንግስት በማህበራዊ በስነ ልቦናዊ እድገታችን ግን አንሰራ። ልክ ሀገሩ እንዲወድ የሰራ ነውን ያህል ልጅ ጎረቤቱን እንዲወድ፣ ሌሎች ብሔሮችን እንዲወድ ምን ሰራን የለንም። አየሽ፣ እዚህ ጋር ነው አሁን ትልቁ ስንኮፍ ያለው። ብሔረ መንግስትን ኮንትሪቢዩት የሚያደርጉ አርበኝነትን የተከልነውን ያህል ብሔረ መንግስትን ደግሞ ካልቲቬት የሚያደርጉ የሚያለመልሙ ትርክቶችን፣ ግንዛቤዎችን እና መሰረተ ልማትም አልነበረንም። ሀገረ መንግስት ሰውና ሀገርን ለየንና ተራራ ሸለቆን ጂኦግራፊን የሚወድ ትውልድ በመገንባት ዙሪያ ጥሩ ስራ ሰራ። እዛ ተራራና ሸለቆ ውስጥ የሚኖረውን ሰው ከመስራት አንጻር ግን በየዘመኑ የቃረምናቸው ጥራዝ ነጠቅ የሆኑ ሀገር በቀል ያልሆኑ ርዕዮቶች፣ መረዳቶች፣ ያንን ተከትሎ የሚመጣ የአካዳሚክ መፍረስ፣ የካሪኩለም መፍረስ፣ የትምህርት ስርዓት ለውጥ እኛ እኮ ፖለቲካ ብቻ አንቀይርም። ፖለቲካ ስንቀይር ትምህርት እንቀይራለን፣ ካሪኩለም እንቀይራለን፣ አዳዲስ ነገር ኢንፊውዝ እናደርጋለን። ዘሆል ትርክታችን ይበለሻሻል፣ አንደምርም። ከዛ ምን በጎ ነገር ነበረን፣ ያም የሀገራችን ታሪክ ነው ብለን ተቀበለን አንሄድም። ሰው ያንን ኢንፊውዝ አናደርግም፣ ወደ ትውልዱ አንከትም። ሁለተኛ ትውልዱ የሀገረ መንግስት ግንባታ ላይ ኢንዲቪዥዋሊ ፓትሪዮት የመሆን በግል አርበኛ የመሆንን ኢምፕላንት የሚያደርግ ስርዓት አለን። በጣም ቆንጆ ስርዓት አለን። ሽሩሩ ስንለው የአባቱን ጀግንነት እየነገር ነው ስለሆነ የጎረቤቱን ጀግንነት ነገር ነው አላሳደግ ነው። ከዛ ውጭ ሲወጣ ልጆቻችን አብረው እንዲጫወቱ አብረው እንዲቦርቁ እድል የላቸውም። በተለይ በከተሞች ትምህርት ቤት አጥር ቴሌቪዥን ኮምፒውተር አሁንማ ስልክ ምን ሀይሊ ይታጠራሉ። ያለ ጥርጥር ይሄ ትውልድ ነገ ስለ ሀገረ ብሔር እንዴት ትነግሪዋለሽ? የት ፕራክቲስ ያደረገውን የአእምሮ ሜካፑ የአእምሮ የልቦና ውቅሩ በሚሰራበት ዘመን ያልሰራሽበትን ያልተከልሽበትን ያልዘራሽበትን ዘር ከየት እንዲያመጣ ታደርጊያለሽ? በዛች ጥቂት ጊዜ ደግሞ የሚዘራው ደግሞ ቅድም ያልኩሽ ነው። ጥራዝ ነጠቅ ነው፣ ሀገር በቀል አይደለም፣ በወጉ የመጣ አይደለም። ይሄን ሁሉ ስንኮፍ ይዘናል። አውትጎይንጉና አክቲቭ ትውልድ የዛ ሰለባ ነው። ይሄ ትውልድ ደግሞ የሚመጣውን ትውልድ ስለሚቀርጽ ይሄ ትውልድ ካልሻረለት በስተቀረ ይሄንን አሻራ ወይም ይሄንን መከራ የአዲሱ ትውልድ ቴዎሎጂ እንደማያደርገው ምንም ዋስትና የለንም። ያንን የመቀየር ስራ ነው አሁን እየሰራን ያለነው። አሁን ኢትዮጵያ ምን ላይ ናት? ክሮስሮድ አውትጎይንጉና አክቲቭ ትውልድ እዳ ተሸክመዋል። ቅድም ያልኩሽ የብዙ ነገር እዳ አለበት። ግን የነቃ ትውልድ ያለው ተስፋ አላት ኢትዮጵያ። አውትጎይንጉ ትውልድ እንግዲህ እንደ እግዚአብሔር ፍቃድ በሰላም ለትውልዱ አሳልፈው እየሄደ ከሆነ አክቲቭ ትውልድ በሁለት ትልልቅ ብርቱ ሰልፍ ውስጥ ቆሞ ይታየኛል። የነቃ
ይህንን ዕዳ ወደ ትውልድ ያላሻግርም ምን እንዳደርገዋለሁ ብሎ ኮንሽስ የሆነ ያንን ለመስራት የወጠነ የሚታገል ተስፋ ያለው ትውልድ አለ። አክቲቭ ይሄ በጣም ክሪቲካል ነው። አክቲቭ በዚህ ልክ ከነቃ ይሄ ከሰፋ ለሚቀጥለው ትውልድ የራሱን መከራ ቴዎሎጂ አድርገው ስነ መለኮት አድርገው አያሻግርም። ያንን ስለማያሻግር የሚመጣው ትውልድ የተደላደለ መሰረት እየተጣለለት ይመስለኛል። 3 ማሳያ ላሳይሽ። መደመርን የመሰለ ሀገር በቀል እሳቤ መጣ። ከርዕዮተ እስረኛነት ነፃ ነኝ የሚል ሰው ከርዕዮተ እስረኛነት ነፃ መሆን የመጀመሪያው አዲስ ልምምድ ነው ለሚቀጥለው ትውልድ። ኮሙኒስት ለማሳደግ ወይም ካፒታሊስት ለማሳደግ የኮሙኒስትና የካፒታሊስትን ፍትጊያ ስዕል በሚቀጥለው ትውልድ ውስጥ ለመትከል አይሰራም ማለት ነው። ስለዚህ ቢያንስ አሁን የሀገር በቀል እሳቤዎቻችን ካልቲቬትድ ሆነው እድል የሚያገኙ ይመስለኛል። ይሄ ትልቅ ተስፋ ነው። ሁለተኛ ማሳያ አዳዲስ የተቀመሩ ስርዓቶችን አያለው። ለምሳሌ የቀዳማይ ልጅነት ልማት ፕሮግራም አዲስ አበባ ውስጥ ከጥቂት ዓመታት በፊት መዘመን ማለት መሰልጠን ማለት ከተማ ማሳደግ ማለት ከተማ ማሻሻል ማለት ከተማ ማልማት ማለት ፎቅ መደርደር፣ መስታወት ማብረቅረቅ፣ አልሙኒየም መዘርጋት ነበር። ባለፉት 2 ዓመታት ይሄ ታሪክ ተገለበጠ። ከተማ ማደስ ማለት ከተማ ማሻሻል ማለት ከተማ ማልማት ማለት ወንዝ መጥረግ፣ ወንዝ ማጽዳት ነው። አረንጓዴ ስፍራ ሽፋንን ማሳደግ ነው። እዛ ውስጥ በቂ የሆኑ የልጆች ፓርኮች፣ የህፃናት ፓርኮችን መዘርጋት ማለት ነው። በየሰፈሩ 12000 አካባቢ የሚደርሱ መጫወቻዎች መኖር አለባቸው። ህፃናት መጫወት አለባቸው። ወደ ቀዳማይ ልጅነት ወደ ቅድመ አንደኛ ደረጃ ትምህርት ቤት ስትሄጂ ነጭ ጓን ለብሶ የሚቆጣ ብትር ይዞ ጠመኔ ይዞ የሚያስተምር አስተማሪ ብቻ ማለት ሳይሆን ክፍሎቹ መጫወቻ ሜዳ መስለው ልጆች በጨዋታ ወደ ዝንባሌያቸው እንዲሄዱ ማድረግ ማለት ነው። ወላጆች በልጆች የመጀመሪያዎቹ 1000 ቀናት ላይ ሲስተማቲክ ስራ መስራት አለባቸው። ለምሳሌ ፖዚቲቭሊ ዲሲፕሊን መቅጣት፣ መቆጣት፣ መጨው ሳይሆን እንዴት ፖዚቲቭሊ ዲሲፕሊን ማድረግ እንዳለባቸው በመጀመሪያዎቹ ቀናት እንዴት የልጆችን ነርቮች እንደሚያነቃቁ በጽንስ ጊዜ እንኳን እንዴት መዘጋጀት እንዳለባቸው የሚያስተምሩ ሰዎች ሄዱ። የየሰውን በር አንኳኩተው እየሰሩ ነው። በአንድ በኩል 1000 ቀናቶቹ እየተዋጁ ከሆነ በአንድ በኩል ትንሽ ከፍ ያሉት ህፃናት አብረው መዋል አብረው መጫወት ከጀመሩ ይሄ ፋሲሊቲ ከመጣ በአንድ በኩል ሀገር በቀል እድገታችን ሀገር በቀል ርዕዮት ይሻለናል፣ ጥራዝ ነጠቅ በሆነ ነገር አንጠፋፋም የሚል ሲመጣ ከፍ ስትይ ማታ ቴሌቪዥን ስትከፍቺ ደግሞ ብሔራዊ ምክክር ሀገራዊ ወዘተርፈ የሚሉ ነገሮች ሲደመጡ በድምሩ ኢትዮጵያ አዲስ ተስፋ እያየች ይመስለኛል። የሚቀጥለው ትውልድ አም ሹር መክሊቶቻቸውን አውቀው የሚሰሩበት እድል የሚያገኙ ከጎረቤት ልጆቻቸው ጋር የሚጫወቱ ጠዋት ቢጣሉ ማታ ታርቀው ተቃቅፎ ወደ ቤታቸው የሚሄዱ እየሆኑ ስለሚያድጉ ኢትዮጵያ ጥሩ ነገር በፊቷ አለ ብዬ አምናለሁ። በተለይ ደግሞ አሁን ወደሚሰሩ ስራዎች ደግሞ ሀሳቡን ካመጣ ነው በተወሰነ መልኩ እየነኩልኝ ነው። በአካልና በአእምሮ የጠነከረ ትውልድ ሀገሩን የሚወድ ማህበረሰቡን የሚወድ ከኔ ይልቅ አንተ የሚል ታላቅ የአስተሳሰብ ልዕልና ላይ የሚያደርሱ ሀሳቦች የሚቀበሉበት ነውና መንግስት በስርዓቱ ውስጥ የሚያስባቸው ለዜጎቹ የሚያቀርባቸው ለትውልዱ የሚሰራባቸው ጉዳዮች ሀገሩን እንዲወድ ከማድረግ አኳያ አርበኛ ከመሆን ትውልዱ አኳያ የሚሰጠው አንድምታ ከፍ ባለ ሁኔታ ደግሞ የሚያመጣቸው ጉዳዮችስ ምንድን ናቸው? ዲፓርቸሩ ምን መሰለሽ? ዋናው የእሳቤው ዲፓርቸር የነኚህ ሁሉ ማጠንጠኛ አንድ ነው። ሰው ተኮር ልማት ሲባል ሰምተሻል? ልማቱ ሰውን ማዕከል ማድረግ የጀመረለት ነው። አይ ቲንክ እኔ የትውልዱ ተስፋ የሚታየኝ ሰው ተኮር ልማት ማለት ብዙ አይነት ልማት አለ። ልማት እኩልነትን፣ ፍትህን፣ ማህበራዊ ፍትህን፣ ሰው ተኮርነትን ካላረጋገጠ በሌሎቹ ሀገሮች የሚደርሰው አይነት ፈተና ያጋጥመናል። እኛንም ባለፉት 20 ዓመታት ያጋጠመን አይነት ማለት ነው። ሀገር አድጋለች፣ ኢኮኖሚ በዚህ % አድጓል እየተባለ የት አለ የሚል ብዥታ ነበራት እኮ ኢትዮጵያ ከ10 ዓመት በፊት። የዛሬው ልማት ወደ ትውልዱ ቤት መግባት እንዴት እንደጀመረ ትንሽ ላሳይሽ። ትምህርት ቤቶች ስትሄጂ አዲስ አበባ ውስጥ በመንግስት ትምህርት ቤቶች ስትሄጂ ባዶ የምሳ ሳህን ይዘው ይመጡ የነበሩ አውቀው ወደ ጥላ ዞር ብለው ይበሉ ይመስሉ በማስመሰል ራሳቸውን ከሰው እኩል ለማድረግ ይታገሉ የነበሩ ከሰዓት ግን አዙሯቸው ይወድቁ የነበሩ ህፃናት ታሪክ ሆኖ ትምህርት ቤት አሁን ጠግበው በልተው ክፍል ውስጥ ቁጭ ይላሉ። በመንግስት
ቅድመ አንደኛ ደረጃ ትምህርት ቤቶች ሄደሽ የክፍሎችን ስታንዳርድ ብታይ ደረቴ ነፍቼ መናገር እችላለሁ። ከየትኛውም ኢንተርናሽናል ስኩል አያንሱ። ከየትኛውም በተማሪዎች መካከል ፉክክር የለም። አንድ አይነት ዩኒፎርም መንግስት ያቀርባል። አንድ አይነት የትምህርት መሳሪያ ያገኛሉ። የክፍሎቹ የተወሰኑ ልዩነቶች እንደተጠበቁ ሆኖ በተለይ በእነዚህ 2-3 ዓመታት የተገነቡ የተደራጁ ትምህርት ቤቶች ከዛ በፊትም ያሉት ለ67 ዓመታት የቆዩትንም ብታያቸው ትልቅ ለውጥ የታየ የቅድመ አንደኛ ደረጃ ትምህርት ቤት ትራንስፎርሜሽኑ ቀላል አይደለም። የመጫወቻ ሜዳዎች ወጥ መሆን፣ የመጫወቻ ቁሳቁሶች አንድ አይነት መሆን በልጆች ስብዕና ላይ የሚፈጥረውን፣ በልጆች ፍላጎት ላይ የሚፈጥረውን፣ በልጆች እይታ ላይ ይህ ትውልድ እድለኛነቱ ልማቱ ለሰው ነው ተብሎ በዛ ቅኝት መስተካከሉ አይ ቲንክ ሀገር የዜጎቿ ሀገር የነዋሪዎቿ እንደሆነች አስመስክሯል። ከዚህ አንጻር በትምህርት ቤቶቹ የመጫወቻ ሜዳዎቹ፣ በየመንግስት መስሪያ ቤት የተደራጁት የህፃናት ክብካቤ ማዕከላት፣ የቀን ማቆያዎቹ፣ አሁን በየወረዳ እያሰፋናቸው ያሉ እጅ አጠር ለሆኑ ወገኖቻችን አገልግሎት የሚሰጡ በመንግስት የሚደገፉ የህፃናት ማቆያዎቻችን ከ20 ሺህ በላይ በምግብ እጦት ምክንያት አደጋ ውስጥ ይገቡ የነበሩ እናቶች፣ ህፃናት ለመድረስ የሄድንበት እነኚህ ተግባራት ስትደምሪያቸው ሀገራቸውን የሚወዱ ዜጎችን ማፍራታቸው አይቀርም። ሀገር መውደድ ተራራ መውደድ ብቻ መውደድ ስላልሆነ ሀገር መውደድ ሰውን መውደድ መሆኑ የሚገባቸው ይህንን ያደረገው ሌላው ዜጋ በከፈለው ግብር የተሻለ እድል ያገኘው ዜጋ ለትውልዱ በመንግስት በኩል ባደረገው አስተዋጽኦ መሆኑን እየገለጽን ስንሄድ ወይም ደግሞ አዋሪ አካባቢ ሂጅና በልጆቹ አይን ፊት ሰፈር ሲቀየር አይተዋል። ከኮሪደር የተነሱ ዜጎቻችንን ሂጅና እጅግ ስብዕና ነክ ከነበሩ ሰፈሮች ወጥተው ዛሬ መካከለኛ ገቢ ከዚያም በላይ በሚመስሉ በመንደሮች ብቻ አይደለም። ድሮ ቦራ መጫወቻ ይባል የነበረ አካባቢ ብቻ መጥተው ያዩት የነበረውን መጫወቻ ሰፈራቸው ውስጥ አግኝተው ማታ ወጥተው ሲጫወቱበት ሲያዩ፣ በቴሌቪዥን ብቻ ያውቋቸው የነበሯቸውን አረንጓዴ ምንጣፍ የተነጠፈባቸውን የስፖርት ማዘውተሪያዎች ሲያዩ፣ ቀስ እያለች ደግሞ ሀገር ሌሎችንም ስታቀርብላቸው ሀገር መውደድ ታዲያ ከየት ይመጣል? ከዚህ ካልመጣ አሜን ሀገሬ ማድረግ አለባት ብለው አላስገደዱም። ግን ሀገር አድርጋ ካሳየቻቸው እነሱም ነገ ለሀገራቸው መክፈላቸው አይቀርም። አሁን በተለይ እየተካሄደ ያሉት ሰው ተኮር ስራዎች በአጠቃላይ በሚታየው መልኩ የሚሰሩ አሉ፣ ተጨባጭ በሆነ መልኩ በማይታየው ደግሞ ትውልድ ውስጥ እየተገነቡ ያሉ ደግሞ ሀውልቶች አሉ። ትላልቅ ሀገር መውደድ ምን ማለት እንደሆነ ትርጓሜ የምንሰጥባቸው ደግሞ ትላልቅ ስራዎች እየተከናወኑ ነው። ከዚህ አኳያ ኢትዮጵያ እንደ ሀገር ብዙ ፈታኝ ሂደቶች ውስጥ የምታልፍ ያለፈችም ጭምር እንደሆነች ይታወቃል። ግን ደግሞ ሰው ተኮር ፕሮጀክቶችን ከማሳካትና ነገን በማለም ውስጥ ዛሬ መስራት ላይ ትኩረት ከማድረግ አኳያ እየፈሰሰ ያለው መዋለ ንዋይ፣ የሰው እውቀት፣ ጉልበት፣ ገንዘብ ሀገር በአጠቃላይ ጉዳይ ነው ብላ የያዘችው ጉዳይ ነውና ከዚህ አኳያ ኢኮኖሚካል ፖለቲካል አንድምታው በምን ሁኔታ የሚገለጽ ነው? በተለይ ፊውቸር ኢትዮጵያን ስናስብ ሰው የአስተሳሰብ ውጤት ነው። አስተሳሰብ ደግሞ ከምናየው ከምንሰማው አስተውለን ተንትነን ተረድተን እንዲህ ነው እንዴ የምንለው ነው። የአዲስ አበባ ከተማ አስተዳደር በቢሊዮኖች ኢንቨስት አድርጎ ህፃናትን ያበላል። ከአጭር ጊዜ አንጻር ረሃብን ታስታግሻለሽ። ከአጭር ጊዜ አንጻር ለዜጎች እኩልነት ትደርሻለሽ። ከረጅም ጊዜ አንጻርስ ያለ ጥርጥር ምንም ጥርጥር የሌለው ነገር ሀገሬ እንዲህ አድርጋልኝ ነው እኮ እዚህ ጋር ያደረስኩት። አሁን እያደረግን ያለ ነው የሚታየውም የማይታየውም በሰው አእምሮና ልብ ውስጥ በሁለንተናዊ ማንነት ውስጥ በትውልዱ ውስጥ እየሰራ ይሄዳል። ፓርክ ልጆችን ይዘን ስንመጣ ፍሬንድሺፕ ፓርክ፣ ወዳጅነት ፓርክ ሲሰራ ምንድን ነው ያላለው ሰው ሁሉ አሁን እኮ መጥቶ ወክ አድርጎ ልጆቹን አዝናንቶ ተጫውቶ ሄድና እዛው ቆመሽ ደግሞ ጆሮሽን ጣል ብታደርጊ እንደው እግዚአብሔር ይስጣችሁ ይህንን እንኳን አድርጉልን እኮ የት እንሄድ ነበር ይሉሻል። ከውጭ የሚመጡ ዲያስፖራዎች ሰርፕራይዝ ይሆናሉ። ልጆች ህፃናትን ይዘን ድሮ ስንመጣ ስቃይ ነው ይላሉ። ዛሬ ወክ ለማድረግ አይቸግሩም። ሀገር መውደድ ቀስ ያለ ያቆጠቁጣል። ሀገርሽን የምትወጂው ስታደርግልሽ ነው።
ስታደርግልሽ ማለት አንቺ አለማድረግሽ ማለት አይደለም። ብዙ ጊዜ የተለመደው ምን ነበር? ትውልዱ ለሀገር ይሞታል፣ ሀገር መልሳ አታደርግም፣ ለሌሎች ነበር ታደርግ የነበረው እና ያ ሪቨርትድ ሆኗል፣ ተቀልብሷል። አንዱ ይሄ ነው። ሁለተኛው ነገር በትምህርት ቤቱ የምንሰራቸው ስራዎች፣ በየመንደሩ የምንሰራቸው ስራዎች ሰፈር በማጽዳት ብቻ። አሁን በገጠር የተጀመረው ኮሪዶር ደስ የሚያሰኘኝ ገጠር የነበረው ኢትዮጵያዊ ሀገሩን እንዲወድ ያደርገዋል። እኔም ሞጋየሁ እኔም ሀገር የደረሰችልኝ እንድል ኑሮ ይለወጣል። ሰው ኑሮ ሲለወጥ እኮ ሴንስ ያደርጋል፣ ይሰማዋል። ከተሰማው ነገር ተነስቶ ኢንተርፕሬትድ ይሆናል በሂደት። በዚህ ከባቢ ውስጥ ያደገ ትውልድ ያለ ጥርጥር ይሄ አክቲቭ ትውልድ አውትጎይንግ ሲሆን፣ ኢመርጂንግ ትውልዱ ደግሞ አክቲቭ ሲሆን ሀገር እሱ እጅ ትወድቃለች። እዳ አለበት፣ የሊና እዳ አለበት። በጥሩ ከባቢ ውስጥ ነው ያደገው። ከተለመደው ጂኦግራፊክ ፓትሪዮቲዝም ወይም ደግሞ የሀገር ድንበር ሀገሬ ወራሪ ከሚለው መንፈስ ብቻ ሳይሆን ለእኔ ደግሞ ለትውልዴ እያለ ቅብብሎሹ ጤናማ እየሆነ ሰንኮፉ እየተነቀለ ጎባጣው እየቀና ይሄዳል። ከዚህ አንጻር እኔ አንዳንዴ ምንድነው ፋይዳው? በጣም ደረጃውን ጠብቀን ነው የምንሰራው። በፊልም ላይ የሚያዩትን ቁሳቁስ እንዲያዩ ነው። በቃ የውጭው ዓለም አያስመኝም፣ አያስቃሽም። ይኸው ነው ሀገሩ። እንደዛ እያለ ሰው ሀገሩን ይወዳል። ሀገር የብሔረ መንግስት ግንባታው ይቀናል ማለት ነው። ለብዙ ነገሮች መሳካት፣ ለብዙ ነገሮችም አለመሳካት የማይታየው አስተሳሰብ ትልቁ ሚና ይጫወታልና ከዚህ አኳያ ያሉ ሰንኮፎች ምንድን ናቸው? አንዳንድ ጊዜ አንዳንድ ትዝብቶችን እንሰማለን አይደል? አሁን ከካዛንቺስ የተነሱ ከአራዳ አካባቢ የተነሱ ነዋሪዎች መጥተው አካባቢውን ሲያዩት እንዲህ የሚሆን ከሆነማ እንኳን ተነሳን ይላሉ። ያኔ ቅርስ ፈረሰ ሀገር እንደዚህ ሆነ ያሉ ሰዎች ምንም ቅርስ አይነካ ማለት ነው። ያንን አካባቢ ዛሬ መጥቶ ለመዝናናት መጥቶ ለማድረግ ከነሱ የሚቀድም ሰው ያለ አልመሰለኝም። እና ይሄ ቀስ ብሎ ነው የሚሽረው። ይሄ ስንኮፍ መነቀል አለበት። ሁለተኛው ስንኮፋችን ምንድነው? በፖለቲካ ዓለም ውስጥ ውድድር አለ። የተለያየ ርዕዮት ባለቤት መሆን አለ። የተለያየ ጽንፍ ቆሞ መረዳት ምንም ኖርማል ነው፣ ተፈጥሯዊ ነው። የኛን እንዲከፋ የሚያደርገው ምንድነው? ውድድሩን ሰላማዊ ማድረግ አንችልም። ውድድሩን በአማራጭ ሀሳቦች ላይ ማድረግ አንችልም። የምንችለውና የለመድነው በመጠፋፋት ነው። እና ስንጠፋፋ አንዱ የሰራውን በጎ ነገር ጭምር በማክፋፋት እሱን የጎዳን እየመሰለን ብዙዎችን ሊያተርፍ ብዙዎችን ሊያድን ለነሱም ነገ ከተመረጡ መደላድል ሊሆንላቸው የሚችለውን ነገር ጭምር በማክፋፋትና በማጥላላት ይሄ እንደ ባህል ውስጣችን በማደጉ ሌላ ጥልቅ ስንኮፍ አለን። ይሄም ይሰፋል። በቃ በየቦታው ሲመነዘር ከዚህ የሚመነጩ ችግሮች ሲፈጠሩ ታያለሽ። ሶስተኛው እና ትንሽ ውስብስብ የሆነው ደግሞ ጥራዝ ነጠቅነት ነው። ጥራዝ ነጠቅነታችን በጣም ለጥሩ በጎ ነገር መዋል የሚችሉ ነገሮችን ጭምር ከተሳሳተ ግምታችን ስለምንነሳ መቃወምን፣ መተቸትን ከትንሽ መረዳት እየተነሳን በተለይ ዘመነ ጎግል ላይ አይደለን ያለ ነው። ቶሎ ዋትዚስ እንላለን፣ ጎግል እናረጋታለን። እሱን እንኳን እንደው በመደዳ ከየትኛው ትረስትድ ሶርስ ነው የመጣው፣ ስንት ሰዎች አጠኑት፣ ስንት ሰዎች ተቹት የሚለውንም አናይም። ከላይ የምትመጣውን ቁንጽል ነገር ብድግ እናረጋት እና በዚህ መሰረት ብለን አፈርድሜ ለማብላት ከመቸኮራችን ከነኚህ ነገሮች የሚነሳ ስንኮፍ አለብን። መፍትሄው ምንድነው? ትውልድ መገንባት ነው። በተለይ ደግሞ ተስፋ ተብሎ ከሚቀመጠው አንዱ ጉዳይ መካከል እኛን ወደ መምሰል ሰው ተኮር ፕሮጀክቶችንም ጨምሮ ሌሎችንም በአጠቃላይ በስርዓት ውስጥ ያሉ ጉዳዮችን የተመለከትን እንደሆነ ከሌሎች የምንወስዳቸውን በመመርመር ላይ የተመሰረተ የራሳችንን ደግሞ በማጉላት ላይ የሚኬድባቸው መንገዶች በብዙ ይታያሉና ከተስፋችን አንጻር በተለይ ደግሞ ከትውልድ ግንባታ አኳያ ይሄ እንዴት ባለ ጥልቀት ነው የሚገለጸው? የርዕዮተ ዓለም እስረኛ አንሆንም፣ ፕሮግሬሲቭ እንሆን። እነኚህ ሁለት መተክሎች፣ እነኚህ ሁለት አዕማዶች በእኔ እምነት የኢትዮጵያ ተስፋ ቋሚ ምሰሶዎች ይመስሉኛል። የውድቀታችን ምሰሶዎች ነበሩ። ከዚህም ከዚያም ለመቃረም ስንሞክር ከሰርን። ወይ በወጉ አልቃረም አለየልን። በወጉ ባለመቃረማችን ትውልድ አጣን እኮ። የታለ ሰባዎቹ ስልሳዎቹ እኮ አንድ ትልቅ ክሬም ጄኔሬሽን እኮ ሉዝ አድርጋለች ነው የሚባለው ሀገር። ምንድነው እዛ ጋ የወሰደን? ጎራ ነው። የርዕዮተ ዓለም እስረኞች ለመሆን ያደረግነው ጥረት ነው። ከዛ በኋላ የመጡትም
በአንድም በሌላም መንገድ ግልጽ አልሆነላቸውም በሀገራቸው ጉዳይ ላይ ወቅቱ የሚፈልገውን ነገር ብቻ እየመገቡ ለመሻገር የሞክሩ ይመስለኛል። እኔ አሁን ደስ የሚለኝ ሁለቱ ነገሮች ናቸው። አንዱ ከርዕዮተ ዓለም እንውጣ። ከሌሎች አንማርም ማለት አይደለም፣ ግን እስረኛ አንሁን፣ ምርኮኛ አንሁን። ሀገራችን ውስጥ ብዙ ሊቀመሩ የሚችሉ የሀገራችንን ዕጣ ፈንታ ሊወስኑ የሚችሉ ነገሮች አሉ። ይሄ አንድ ትልቅ የተስፋችን ምሰሶ ነው። ሁለተኛው ምሰሷችን ይሄንን መውሰድና ማላመዳችን ተጠበቀ ሆኖ ዜጋ ተኮርን ነው፣ ሰው ተኮርን ነው። በጣም አይዲያሊስቲክ ሆነን እኮ አይዲያሊስቲክ ሆነን ምን ይላሉ አንዳንዶች የድሮውን ሲተቹ በሌለ ፋብሪካ ኢትዮጵያን የወዛደሮች ለማድረግ የመልፋት ያህል አድካሚ ጉዞ እኮ ነው ኢትዮጵያ ሄደችው። አሁን እንደዛ ለምን እንሆናለን? እድገታችን እንቃኘው፣ እኛ ዕጣ ፈንታውን እንወስን፣ እንነጋገር። አይ ቲንክ ይሄ የልብ ስፋት ይጠይቃል። የተስፋው ፕሪኮንዲሽን ለኔ ይሄ ነው። በራሳችን አውድ በራሳችን መንገድ ፕሮግሬሲቭ ሆነን ከርዕዮተ እስረኛነት ነፃ ወጥተን እንሂድ ብለን ከጀመርን ልባችን እናስፋ፣ ምሁራን ቁጭ ብለን እንነጋገር፣ እንደማመጥ፣ ትንሽ እንተማመን። ከዛ ደግሞ አማራጭ ካለን በሰላማዊ መንገድ እናስኪድ። አይ ቲንክ ይሄ የኢትዮጵያ ተስፋ ነው። ይሄ ተጀምሯል ብዬ አምናለሁ። እኔ የመጨረሻ ጥያቄ ላነሳ ነው። እንግዲህ ሰው ተኮር ፕሮጀክቶች ብለን የምንላቸውም ጉዳዮች መዳረሻቸው ትውልድ የሚለው ሀሳብ ነው እና በትውልድ ሀሳብ ውስጥ ደግሞ ሀገር የምትባሏን ትልቁን ምስል የምናይበት የህልማችን መዳረሻና እውን ማድረጊያ መንገዳችን ነውና በዚህ ውስጥ ያላነሷቸው ጥያቄዎች ካሉ በጣም ሰፊ ነው። ከልጅነት እስከ እውቀት እስከ መጨረሻው ድረስ ዜጋ ተብሎ እስከ መጨረሻው እስክናልፍ ድረስ ያለውትን ምስሎች የሚያሳይ በመሆኑ ያላነሷቸው ነገሮች ካሉ ይቻላል። እኔም ባነሳቸው አያልቁም፣ ግን አንድ ነገር ብቻ ልጨምር። የትውልድን ሰንሰለት በሶስቱ አንጓዎች እንክፈላቸው። ሁልጊዜ እየመጣ ያለው ትውልድ የወደፊት ተስፋችን፣ አክቲቭ የሆነው ትውልድ የሀገሩ ዕጣ ፈንታ በእጁ የተቀመጠ፣ እየሄደ ያለው ትውልድ በአንድ ወቅት የራሱን ሚና የተጫወተ። ይሄ የእድሜ ክፍልፋይ ብቻ አይደለም። በእኔ እምነት የሚናችንም ሁኔታ በዚሁ ልክ ቢከፋፈል ጥሩ። አሁን የኢትዮጵያ አንዱ ስንኮፍ ያለው በዚህ ክፍልፋይ ውስጥ ተገቢ መሰናሰል አለመፈጠሩ። ምን ማለት ነው? ይሄ መውጣት ያለበት አውት ጎይንጉ መጨረስ አለበት። በቃ ሪታየር ማድረግ አለበት። ሊታዘብ ይችላል፣ ሊተች ይችላል። እንዲህ ቢሆን ብሎ ከልምዱ ከእውቀቱ የእድሜውን ጥበብ ሊያካፍል ይችላል። ከዛ ባለፈ በአዲሱ ትውልድ አሁን አክቲቭ በሆነው ትውልድ ላይ ጥላውን ባያጠላ፣ ጫናውን ባያሳድር። አሁን የኢትዮጵያ ፕሬሸር ይሄኛው ትውልድ ፕሮፐርሊ ሪታየር አላደረገም። በስንት መከራ ነው ያደገው፣ ስንት ዳና ያለበት፣ ስንት ነገር ነው የጎደለበት። በርካታ ደግሞ በጎ መልካም ነገር ለሀገሩ ኮንትሪቢዩት አድርጓል። በቃ ይብቃ፣ ሪታየር አድርጓል። በቃ ሪታየር ማድረጉን መቀበል፣ ሚናውን መገደብና መወሰን በአዲሱ ትውልድና በሀገሩ ላይ ጥላውን በብዙ ባያጠላ። አክቲቭ ትውልድ በእኔ እምነት በሁለት ትልቅ የቤት ስራዎች ነው የሚያዘው። አንዱ የወረሰው ዕዳ፣ አንዱ ለትውልዱ ማስተላለፍ ያለበት ምንዳ አለ። ይሄ የአክቲቭ ትውልድ የቤት ስራ ነው። ስለዚህ ትውልዱ በሁለቱ መካከል ተከፍሏል። ምንዳ ልፍጠር ብሎ የሚተጋ የነቃ ብዬ የማምነው ትውልድ አለ። ዕዳውን ትዝታ አድርጎ እዛ ላይ የሚከርም ትውልድ አለ። ይሄ አክቲቭ ትውልድ በሱ ውስጥ ባለው ባለዕዳና ከዛ በሚመጣበት ጥላ ቀላል ፕሬሸር የለበትም። ስለዚህ የኔ ሀሳብ በዚህ ትውልድ ውስጥ አክቲቭ የሆኑቱ ትንሽ ቆም ብለው ቢያሰላስሉ፣ ከልክ በላይ ዕዳው ላይ ጊዜ ባያበዙ፣ ትዝታው ላይ፣ ያለፍንበት መከራ ላይ፣ ታሪክ ላይ፣ ትላንት በነበሩ ነገሮች ላይ ጊዜያቸውን ባያባክኑና ቢነቁ ወይም ብንነቃ፣ እኔም የአክቲቭ ትውልድ አካል ነኝ ብዬ ስለማምን ከትራውማው ብንድን እና ለአዲሱ ትውልድ ምንዳን በማትረፍ ላይ ብንረባረብ ሲነርጂው ትልቅ ይሆናል። እኛም ታሪካችንን ሪቨርት ለማድረግ
በጥሩ መልኩ ለመጻፍ እድል እናገኛለን። ይሄም የዚህ ትውልድ የቤት ስራ ቢሆን ኢመርጂንግ ትውልዱ ደግሞ ኦፍ ኮርስ በራሱ የሚሰራው ነገር ውስን ቢሆንም ይህንን የአባቶቹን አዲስ እይታ የሚቀበልበትን ኢንፍራስትራክቸር እሳቤ ወዘተ ከመቅረጽና ከመቀበል አንጻር እድል ብንሰጠው ብንሰራለት ይሄ አክቲቭ ትውልድ ዛሬን እየመራ ነገን ስለሚገነባ ነገን በመገንባት ሂደት ውስጥ በተለይ ሀገራቸውን የሚወዱ የወል ትርክት ያላቸው የቀዳማዊ ልጅነት ልማትን በመሰሉ በሰው ተኮር ፕሮግራሞች ሁለንተናዊ እድገትን በማረጋገጥ ትራውማን በማውረስ ሳይሆን ብለሲንግን በማውረስ ላይ የሚያተኩሩ ቢሆኑ የተሰናሰለ አትሊስት በአንድ ትውልድ የሀገሬን ዕዳ የመሻር ስራ የምንሰራ ይመስለኛል። አመሰግናለሁ። እጅግ በጣም አመሰግናለሁ። ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ ሰንኮፍ ፕሮግራማችን በትውልድ ግንባታ ውስጥ ምን ሀሳቦች አሉ፣ ምን ሰንኮፎች አሉብን፣ እነኚህን ሰንኮፎች ደግሞ ለማረም ለመንቀል ከትላንት ለመታረቅ ከዛሬ ደግሞ ለመስራት የነገዋን ደግሞ ኢትዮጵያ በተስፋ ለመሙላት ምን አይነት ሂደቶች እየተካሄዱ ነው የሚሉትን ጉዳዮች አነሳን። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እንደርሳለን። ቸር ቆዩ ተመልካቾች። አመሰግናለሁ ዶክተር